ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሀና ወርቁ አድማጭ ተመልካች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ነባሮች ደግሞ ሸር እና ለሰብስክራይብ ለምታደርጉ ከልብ አመሰግናለሁ። ዛሬ እንግዲህ ያው ፎቅ ላይ ነኝ። ፎቅ ላይ ወጥቼ የኛ መንደር እያስጎበኘው አንዳንድ ነገር ማለት ፈልጌ ነው ማለት ነው። ሰሞኑን እንግዲህ የአማራ ሕዝብ ወይም ደግሞ ለአማራ ሕዝብ ነጻነት ለሚታገሉ ለፋኖዎቹ እናወጣ እናግዝ ብለን ከ100 ብር ይጀምራል። ከመቶ ማለት ከ1,000 ብር ይጀምራል፣ ከ100 ይጀምራል እና የምትችሉትን አግዙ ብለን ፈቃደኛ የሆናችሁ እጅግ በጣም ከልብ እናመሰግናለን። በአንድም በሌላም ደግሞ አልመቻችሁ ብሎ ልባችሁ እያሰበ ዝም ያላችሁ ደግሞ ፈጣሪ ጎደሏችሁን ይሙላላችሁ። ለተሳተፋችሁ እህት ወንድሞቼ ከልብ አመሰግናለሁ። ከዚህ በፊትም ለተሳተፋችሁልን እህት ወንድሞቼ ከልብ አመሰግናለሁ። ሁላችንም ዛሬ ያው አሁን በዚህ ቪዲዮ የመጨረሻ ጥሪ ነው የማደርገው። በኋላም በላይ ፕሮግራም ላይ የመጨረሻ ጥሪ ያደርጋለሁ። ከዚህ በኋላ ስለ ብር ጉዳይ ጥሪ አላቀርብም። እውነት አማራ ከሆናችሁ እውነት አማራ ከሆነ በነገራችን ላይ ይሄ ከማዶ ነው የሚታያችሁ፣ ማዶ ነው። እኔ ፎቅ አንደኛ ፎቅ ከምኝታ ቤት ልጅቷ ምኝታ ቤት ቁሜ ነው የማወራችሁ ማለት ነው። በዚህ ልክ ለምንድን ነው በገዛ ወገናችን ነጻነት እንፈልጋለን ወይስ አማራነቱ ለእኔና ለውስን ሰዎች ብቻ ነው የምንኖርበት ነጻነት በነጻ እንኑር ብሎ የሚጠይቀው 10 ሰዎችና 20 ሰዎች ናቸው ወይ? እና ብትችሉ 1 ሺህ ማግዙ። እኔን ቁጥር እሰጣችኋለሁ፣ የራሴን ቁጥር በዛ የቴሌግራም ሊንክ አለ። በዛ እየተቀላቀልን የምንችለውን ብናደርግ ደስ ይለኛል ማለት ነው። በዚህ አጋጣሚ ትናንትና ከ10 ሺህ በታች ብዬ ካስቀየምኳቸው ይቅርታ። ሀሳቡን እንዲሸራሸር ሀሳብ እንዲምንሟገስ ስለፈለኩኝ ነው። እና የሰው ልጅ 1 ሺህ የሚያወጣ 100 የሚያወጣ እንደፈለገ ያወጣውን ያወጣ ማለት ነው። የምንችለውን እናግዝ ማለት ነው። በእውነት በዚህ አጋጣሚ የማይመለከተው እንኳ ከ1 2 3 ተሳትፎ እያደረገ ነው። እና ለምንድን ነው እኔ አይዱን አላቅም። ይሱ እንኳን ኤርትራዊ ተወላጅ ሆኖ እንኳን ከአማራ ሕዝብ ጎን ከአማራ ከሚገደለው ከሚጨፈጨፈው ጎን እንኳ ቆሞ፣ እኛ ግን የአማራ ልጆች ለምንድን ነው በዚህ ልክ ራሳችን ሆዳም ይሁን ነው ማለት ነው። አውቃለሁ የኑሮ ችግር አለ፣ የቤተሰብ ችግር አለ፣ የራስ ችግር አለ። ስደት ላይ ነው ብዙ አይነት ውጣ ውረድ እንደምናሳልፍ አውቃለሁ። እሱን ሳልረዳ ቀርቼ አይደለም ማለት ነው። እና ግን ከምንም በላይ ደግሞ ማንነት ይቀድማል። የምንኖርለት ህዝብ የሚኖርልን በረሃብና በችግር ሆኖ እየራባቸው ባዶ እግራቸውን እየሄዱ በብርድ እየተንሰፈሰፉ የሚታገሉልን ጀግኖቻችን፣ ለነሱ ደግሞ ቦታ መስጠት መቻል አለብን ማለት ነው። ይሄ ነገ ዛሬ ልንለው የማንችለው ጉዳይ ነው ማለት ነው። እና እውነት እኛ ልጆች አይደለንም ወይ? እኛ መኖር አይናፍቀንም ወይ? በሰላም ወጠን መግባት አይናፍቀንም ወይ? ለምንድን ነው በሰላም ወጠን መግባት የማይናፍቀን? ይናፍቀናል እኮ። መኖር እንፈልጋለን። መኖር የተሳካ ህይወት እንዲኖረን እንፈልጋለን። ለምንድን ነው ታዲያ ለሚዋደቁት ጀግኖቻችን መሆን ያቃተን ማለት ነው? ለምንድን ነው? ሌላው በዚህ አጋጣሚ የኢክራም ከዚህ በፊት 13 ሺህ ቻናል ተዘጋባት፣ የሁለት ኢክራሞች ትማማቾች ማለት ነው። እና የኢክራም ሁለተኛ ከፍታ እሱም ደግሞ ስትራክ ተላከባት። በዛ ምክንያት ሌላ ቻሌንጅ ተሰጥቶ ነበረ። እሱን ቻሌንጅ እያንቀሳቀስ ነው ነበረ። እንግዲህ ያው በአንድም በሌላ ምክንያት እሱ ቻሌንጅ ሊንቀሳቀስ አልቻልም። ግን ለተባበራችሁን ለማድረግ ቻሌንጅ የሰጠን ወንድሜ ይሱዬ፣ ያው የልጆች አባት የኔ ትርታዬ አለሜ ማለት ነው፣ ስስቴ ማለት ነው። ያው አንዳንድ ሰዎች እንዳትቀኑ ብቻ እና ከልብ ነው የማመሰግነው። ያንተን ውለታ እግዚአብሔር አምላክ ለመክፈል ያብቃን አልልህም። ምክንያቱም
ሰው ነኝና ውለታህን ከሰው አይደለም የምንሰጠህ፣ እግዚአብሔር ውለታህን ይመልስልህ ማለት ነው። ይህን ነው ማለት እንፈልገው እና ስለዚህ ለተባበራችሁ እነሱ አንተም ሀሳብ ሆኖ ይህን እንዲተባበር ላደረግ ከልብ አመሰግናለሁ። በዚህ አጋጣሚ ሰብስክራይብ አድርጓቸው ማለት ነው። ጋሽዬ እንደትዬ ነው የሚለው የአንደኛዋ ይክማን ወይም ይክራም ማለት ነው። ሁለተኛ ይክራም ደግሞ ፋጡም ይላል ማለት ነው። የእነሱንም ሰብስክራይብ አድርጉ ማለት ነው። ከእናንተ የሚቀነስ ነገር የለም። እርስ በርስ እንደጋገፍና ለምንድን ነው የአማራ ልጆች ክፋት የሆን ነው ክፉ የሆን ነው እየለፈለፍን እያወራን ለምንድን ነው ሰምታችሁ እንዳልሰማችሁ? ወይስ ሌላ ሀገር የኛ አማራ ክልል ሌላ ሀገር ነው፣ የእናንተ አማራ ክልል ሌላ ሀገር ነው። በቃ ከዚህ ከአማራ ክልል የወጣ ሀገር ነው ማለት ነው። ነገ እኮ የምንኖርባት ሀገራችን ነውና ከፋኖ ጎን ልንቆም ይገባል። ከፋኖ ጎን ልንቆም ይገባል። የአማራ ሕዝብ እያለቀ ነው ያለው። የአማራ ሕዝብ እየተጨፈጨፈ ነው ያለው። በድሮን እየተጨፈጨፈ ነው። በከባድ መሳሪያ እየተጨፈጨፈ ነው። ይህንን ለሚመክቱ ውድ ህይወታቸውን እንኳን ለሚሰጡን ውድ ህይወታቸውን ነፍሳቸውን ለሚገብሩ ጀግኖች እንኳን ትንሽም እንኳን ሳፖርት ማድረግ ለምንድን ነው ያቃተን? ምንድን ነው ምክንያታችን? ችግራችን ምንድን ነው? ያልገባኝ ነገር ቢኖር ይሄ ነው እና ለምንድን ነው እውነት አንዳንዴ በቃ እኔ እንጃ አይዶን ነው ብቻ የአማራ ልጆች ምን እንደነካን አላቅም ማለት ነው። ምን እንደነካን አላቅም። በዚህ ልክ እየተገደልን ነው፣ እየተሰደድን ነው፣ እየተጨፈጨፍን ነው፣ እየተፈናቀልን ነው። ከዚህ በላይ ምንድን ነው የሚፈልጉ? እንግዲህ ምክር ቤትም ስብሰባ የጠየቁትን የሚጠይቅ ለአማራ ሕዝብ አጠቃላይ ለሕዝቡ ለህሊና እስረኞቹ የሚጠይቅ ዶክተር ደሳለኝ ጫኔ ነው። ሌላው እንደሆነ አብይ ሺህ ዓመት ንገስ፣ አብይ ያደረከው ስራ እያሉ ዛሬም እንግዲህ ፓርላማ ላይ እየተንዘባዘቡ ነው ያሉት። ዛሬም ቀይ ባህር ላይ ነው ያሉት። በህይወት መኖር ሲያቅተን በህይወት መኖር ቀርቶብን እኛ ቀይ ባህር አንፈልግም። ቀይ ባህራችን በህይወት መኖራችን ነው። በህይወት መኖራችን ነው። ስለዚህ በህይወት እንድንኖር ካስፈለገ ደግሞ እነሱ ህይወታቸውን፣ ልጆቻቸውን፣ ትዳራቸውን፣ ቤታቸውን በትነው እየተዋደቁ ላሉ ጀግኖች ደግሞ እኛ አለን ልንላቸው ይገባል። እና ይህን ቪዲዮ የምትሰሙ ልጆች እውነት አንዳንዴ ምን እያደረግን ነው? ስንት ቀን ሳምንት በላይ ያለፈለፉም ወይ አልተናገርሁም ወይ? እውነት ይሄ አይሰማችሁም ወይ? እውነት ይሄ የአማራ ህዝብ ስቃይ አልተሰማችሁም ወይ? አላመማችሁም ወይ? ይሄን ነው መጠየቅ የምንፈልገው ማለት ነው። ለምንድን ነው ዝም የምንለው እየሰማን? ባለፈው ለወሎ ተፈናቃዮች ለፈለፍን 10 ሰዎች 10 ወይስ 8 ሰዎች እኒያም ከዚህ በፊትም ለፋኖች ያሰባሰብናቸው ያወጡ ልጆች ናቸው። አሁን እንደው ምን ይሉታል ይሄ ማለት ነው። እና ይሄ እኔ በጣም የሚያሳዝነኝ ነው። ሌላው ወንድሞቻችን ኤርትራውያን ከጎናችን ሆነው እንኳን ከአማራ ልጆች በላይ እየጮሁ እየታገሉ እኛ ምንድነው አዚም የጣለብን? ምን ሆነን ነው ግን? ምንድነው አላማችን? ፋኖ የሚታገለው ለነጻነት ነው። አማራ ስለተጨፈጨፈው እንዴ? ወለጋ ላይ እኮ በሺዎች የት የሚቆጠሩ እኮ በግፍ ተገለዋል። አታዩም እንዴ? አማራ ክልል ላይ እኮ ጡት ቆርጠው ቆዳ ገፈዋል። አላያችሁትም እንዴ? ይሄን ቪዲዮ አይሰማችሁም? ትንሽ ፋኖ ለሃይማኖት አይደለም ለአማራ ለማንነቱ ነው ንፍጥ ያነሳ ማለት ነው። ሌላው ሚኒሻና አድማ በታኝ ለምንድን ነው ይሄ በዚህ ልክ? እኔ እንጃ። አሁንም በህዝብ ተወካይ ምክር ቤት ዛሬም ቀይ ባህር ነገም ቀይ ባህር። እኛ ቀይ ባህር አይደለም ነገም ዛሬም አስረግጬ ልነግራችሁ የምችለው ቀይ ባህራችን ማንነታችን ነው። ወደዳችሁም ጠላችሁም ማለት ነው። መጀመሪያ በህይወት ስንኖር ነው ቀይ ባህር ልናስመልስ የምናስበው።
መጀመሪያ በህይወት ኑረናል። እኛ ቀይ ባህራችን በህይወት መኖራችን ነው ብቻ። እኛ ስለ ቀይ ባህር አይመለከተንም። አለቀ። እና ይሄ ቀይ ባህር እያላችሁ ቀይ ባህር ልባችንን አታውልቁት ማለት ነው። እኛ ቀይ ባህር አንፈልግም። ቀይ ባህር በህይወት መኖራችን ነው። በህይወት መኖር ሳንችል እንዴት ነው ቀይ ባህር የምናስበው? በማንነት እየተጨፈጨፍክ ነው፣ እየተገደልክ ነው፣ እየተፈናቀልክ ነው። ያው ድምፄ ቁርጥ ካለባችሁ ጽዳት ጨርሼ ነው በዚህ እየወረዱ ነበረ። በዚህ እየወረድኩ ነው የነበረው ማለት ነው። አንደኛው ፎቅ ነበርኩ እና ዛሬም እንግዲህ ሰውየው ቀይ ባህር ላይ ነው ያለ። እኛ ቀይ ባህር በህይወት መኖራችን ነው የሚሰማን አጣን እንጂ በህይወት ስንኖር ነው ቀይ ባህርን የምናስበው። ስለዚህ እኛ ቀይ ባህር አትበሉን። በቃ እኛ ቀይ ባህር አንፈልግም። በህይወት እንኖር መጀመሪያ። በህይወት መቼ ኖርንና? መቼ እንጀራ ጠግበው በሉ ወገኖቻችን? መቼ ህይወታቸው ተስተካከለና ስለ ቀይ ባህር የምናስበው? እና ቀይ ባህር እያላችሁ ታዲያ ህዝቡ ላይ አዚም አሁንም እኮ የማይገባው ህዝብ እኮ ይኖራል። የማይገባው ህዝብ እኮ ይኖራል። ስለ ቀይ ባህር እያወሩ ቀይ ባህርን እያሰቡ የሚኖር እኮ የአማራ ልጅ እኮ ይኖራል። አሁንም ልናገር የምፈልገው ቀይ ባህር በህይወት የመኖር ጉዳይ ነው። አለቀ። በህይወት መኖር ስንችል ነው ቀይ ባህርን የምናስበው። በህይወት ሳትኖር ስለ ቀይ ባህር ታወራለህ? አብይ አህመድ ታሪክ ይወቅሳል። እንዲሁም የምክር ቤት ተወካዮች ነው ምናምን የምትባሉት ማለት ነው። ከምሬ ነው። ታሪክ ይወቅሳችኋል። ታሪክ ይቅር የማይላችሁም ታሪክ በጭራሽ ይቅር አይላችሁም። እና ዛሬም እንግዲህ እየተጠየቀውን ተጥሎ ላሜ ቦራ ነው መልስ እየሰጠ ያለ። በጣም አዝናንቶኛል። በዚህ አጋጣሚ ዶክተር ደሳለኝ ሁሌም የሚሟገት ስለ አማራ ህዝብ ወይም ስለ ህሊና እስረኞቹ የሚጠይቅ። ሌሎች እኮ ስለ ህሊና እስረኞቹ ስለ እነ ክርስቲያን ባየለው ስለ እነ ዮሐንስ ባያሌው እንኳን አልጠየቁም፣ እንኳን ስለ ሌሎቹ እስረኞች ማለት ነው። በጭራሽ እኮ አልጠየቁም። ተመልከቱ። ማንም የለንም የምንለው ለዚህ ነው። የአማራ ህዝብ ማንም የለህም። ትግሬም በለው ኦሮሞም በለው ካምባታም በለው ምንም በለው እያሾፈብን ያለ ሰውየው ማለት ነው። የአማራን ህዝብ ለምንድን መርጦ ማጥፋት እንደፈለገ አልገባኝም። ለምንድን ነው ይሄ? ገብቷችኋል? ይሄንን የአማራ ህዝብ አጥፍቶ መሬቱን ብቻ መውሰድ ነው የሚፈልገው። መሬቱ ተናግሯል እኮ ሽመልስ አብዲሳ እኮ ተናግሯል። ለምን እቀኞች እኮ ነው ከአብይ አብረው እኛ ህገ መንግስቱን ህጉን ያሰፈርነው ያጸደቅነው እኛ ነን ብሎናል እኮ። ይሄንን ካለን ምንድን ነው የምንጠብቀው ነው? እና ይሄን ይመስላል። ለማንኛውም ሁላችሁም በዚህ አጋጣሚ ቪዲዮ የምታዳምጡ ልጆች የምትችሉ 150 ብር እየፈለጋችሁትን ብር ድጋፍ አድርጉ ለፋኖቻችን። እነሱ ድጋፍ አድርጉልን። ብርድ ነው። ቁርስ እንኳን ሳንበላ በባዶ ሆዳችን ነው የምንታገለው ተኩስ የምንውለው ብለዋል። ባካችሁ ማለት ነው። ሻይ የቅንጦቱ ይቅርብንና በወግ ይሆንልን ብለዋል። አመሰግናለሁ።